ሰላም ጤና ይስጥልኝ የተከበራችሁ የአውራምባ ታይምስ ተከታታዮች እንደምሰነበታችሁ። ዛሬም እንደተለመደው አጫጭር መረጃዎች ወደ እናንተ እናቀርባለን። ዛሬ የምናቀርበው ዝግጅት እንደ ሁልጊዜው ከ20 እና ከ25 ደቂቃ አይበልጥም፣ ግን ደግሞ በርካታ ያልሰማችኋቸው መረጃዎች የተካተቱበት ነው። ዛሬም እንደ ሁልጊዜው በሶስት አንኳር ነጥቦች ላይ ትኩረት አድርገን ነው መረጃዎቹን የምናቀርብላችሁ ተመልካቾች። አሁን ያሉት የትግራይ ጊዜያዊ አስተዳደር ፕሬዝደንት ሌተናንት ጀነራል ታደሰ ወረደን የሚተካ አዲስ እጩ ፕሬዝደንት ተዘጋጅተዋል መባሉን ሰምተናል። እኒህ እጩ ፕሬዝደንት ማን ናቸው? በምን አይነት ሂደት ተመረጡ? በዝርዝር እንመለስበታለን። እኒህ እጩ ፕሬዝደንት ባለፈው ሳምንት ነበር ኃላፊነት እንዲረከቡ ታስበው የነበረው። ሆኖም ጀነራል ታደሰ ፈቃደኛ ባለመሆናቸው እስከሚቀጥለው መጋቢት 30 ድረስ ለሚቀጥሉት 22 ቀናት መሆኑ ነው በትዕግስት እንዲጠብቁ ተነግሯቸው በመጠባበቅ ላይ ይገኛሉ። ተመልካቾች በዝርዝር የምናቀርበው ይሆናል። በሁለተኛ ደረጃ የምንመለከተው ነጥብ አንድ የህወሓት ከፍተኛ አመራር አባል ከ4 ኪሎ ሰዎች ጋር ምስጢራዊ ግንኙነት አድርገዋል መባሉ ነው። ይህ ግንኙነት እያወዛገበ እንደሆነ ተገልጸዋል። በአንድ በኩል የህወሓት ጓዶቻቸው ሳያውቁ አዲስ አበባ ባሉ ባለሀብት የሆኑ ወላጆቻቸው በኩል ከጠቅላይ ሚኒስትሩ የቅርብ ሰው ጋር ተገናኝተዋል የተባለው፣ ይህንንም በዝርዝር የምንመለስበት ይሆናል። ከዚህ በተጨማሪ በሶስተኛ ደረጃ የምንመለከተው ሌተናንት ጀነራል ብርሃነ ነጋሽ ወይም ወዲም በይታይ በመባል የሚታወቁ ወታደራዊ አዛዥ ለአንድ ያልተጠበቀ ሹመት ታጭተዋል ተብሏል። እሱንም በዝርዝር እንመለከተዋለን ተመልካቾች። እነዚህን በዝርዝር ወደምናቀርብበት ዝግጅት በዝርዝር ከመሄዳችን በፊት ባለፈው ባቀረብነው ዝግጅት ምክንያት ከባድ ፈተና ነው ያሳለፍነው ተመልካቾች። እንግዲህ ባለፉት 5 ቀናት በዚህ በካውንስሉ ዙሪያ ባቀረብነው ትችት ምክንያት ነው እንግዲህ ከባድ ውግዘትን ያስተናገድ ነው። እንደምታስታውሱት ይህ ካውንስል ተጠሪነት፣ ህጋዊነቱና ተጠያቂነቱ በተመለከተ ጥያቄ አንስተን ነበር። ምንጮቻችን መነሻ በማድረግም ስለ አሰራሩ፣ በስሩ ስላሉ ኮሚቴዎች እንዲሁም በርካታ ነገሮች አቅርበን ነበር። በእኛ እምነት ይህ ተጠሪነቱ፣ ህጋዊነቱና ተጠያቂነቱ ግራ የሚያጋባው ካውንስል መንግስትነትን አቀጭጮ ስርዓት አልበኝነትን የሚያበረታታ በመሆኑ ነበር የተቸነው። በዚህ የተነሳ ነበር ከባድ ዘመቻ ሲከፈትብን የሰነበተው። እንግዲህ እንደምታስታውሱት የ25 ደቂቃ ፕሮግራም ነበር ባለፈው ሐሙስ የሰራ ነው ተመልካቾች። ይህ የ25 ደቂቃ አጭር ፕሮግራም ለካውንስሉ ወይም ለተቸነው አካል ድጋፍ ያላቸው ወይም ደግሞ በካውንስሉ ውስጥ ላሉ ሰዎች ሎያል የሆኑ ሚዲያዎች ላለፉት 5 ቀናት ያህል በጣም የተጠናከረ ዘለፋ ሲሰነዝሩብን የሰነበቱት። ህወሓትም ትላንት ባወጣችው ኦፊሻል መግለጫ በመጨረሻው ፓራግራፍ ላይ ህዝብን በሚዲያ ስም ወይም ደግሞ በአክቲቪዝም ስም ህዝብን እያሸበሩ ያሉ አካላት አደብ ሊገዙ ይገባል አይነት ትንሽ ማስፈራሪያ ያዘል ክስ አቅርባለች። ስም ባትጠቅስም ያው ማን እንደሚመለከት ግልጽ ነው። ምክንያቱ ሰሞኑን የነበረው ርዕሰ ጉዳይ ይህ ስለሆነ ተመልካቾች፣ በዋናነት ግን ቀደም ብዬ እንዳልኩት እኛ ከተቸናቸው አመራሮች ጋር የተለየ ጥቅም ትስስር ያላቸው ሚዲያዎች እኛን የሚሰሩበት ቃላት ሁሉ አጥሯቸው ቃላት ሁሉ ለመምረጥ ተቸግረው ተመልክተናል። ይህ ማለት ግን አንዳንድ በኃላፊነት ስሜት የተቹ ሚዲያዎች የሉ ማለት አይደለም። አንዳንዶቹ ሚዲያዎች ምንም እንኳን ያቀረብነው ይዘት መነሻ አድርገው ትችት ቢያቀርቡ መልእክቱን ባስተናገደ ሚዲያ ወይም ጉዳዩን ወይም ዜናውን ባቀረበ ሚዲያ ወይም ባቀረበ ጋዜጠኛ ላይ ሳይሆን ትኩረት ያደረጉት ሀሳቡ ምንድን ነው፣ ተገቢ ነው ወይ በሚል በራሳቸው አስተሳሰብ በራሳቸው አሰላለፍ ጀነራል ታደሰ እንዴት እንደዚህ ይላሉ በሚል ነው ሀሳቡ ላይ ነው ትኩረት ያደረጉት። በተለይ አንድ ሚዲያ በጣም ሊያስቃችሁ ይችላል ይህን ስገልጽ ተመልካቾች። አንዱ ሚዲያ እኛን ለመተቸት ሆምለስ ሳይቀር ጋብዞ ነበር ይዞ የቀረበው። ትንሽ ፈገግ ሊያሰኛችሁ ይችላል። እዚህ የምትመለከቱት ግለሰብ በቅርቡ ነው ከእስር ቤት የወጣው። ያው ስራ የለውም፣ ሆምለስ ነው። ግን ስድብ ይችላል በሚል ነው ተጠርቶ የመጣው። ስድብ ይችላል በሚል እዚህ ሚዲያ ላይ ተጋብዞ ያው ከሆምለስ የሚጠበቅ ስድብ ሰድቦናል። በነገራችን ላይ ይህ ግለሰብ በአስገድዶ መድፈር ተወንጅሎ እስር ቤት ቆይቶ የወጣ ሰው ነው። ኦሬገን አካባቢ ያላችሁ ሰዎች በተለይ እዛ አካባቢ ያላችሁ ተጋሩ ስለ ሰውየው ሁኔታ በዝርዝር ታውቃላችሁ።
ሚካኤል ካሳሁን ይባላል። እዚህ በዝርዝር እንደምትመለከቱት ያኔ በአሜሪካ ሚዲያዎች የወጣ ዜና ነው። ሚካኤል ካሳሁን ይባላል። በአስገድዶ መድፈር ወንጀል ሌን ካውንቲ ጄል እስር ላይ ነው የነበረው። ሌን ካውንቲ ጄል ያው ብዙዎቻችሁ ታውቁታላችሁ። እንግዲህ ከዚህ እስር ቤት ቅጣቱን ጨርሶ ወጥቶ ስራ ማግኘት አልቻለም። ያው ስራ ስለሌለው አንድ የሚሰደብ ሰው አለ። እዚህ ሚዲያ ላይ ቀርበህ ተሳደብ ብለው ተከራይቶት በዛ መንገድ ተከራይተውት ነው መጥቶ እዚህ ሚዲያ ላይ ቀርቦ የተሳደበው። ያው እንግዲህ ትንሽ ሊያስገርም ይችላል እንዲህ አይነት ነገር። ያው ኖርማሊ እሱ ብቻ ሳይሆን እዚህ የምትመለከቱት ሆስቱም ከሱ የተለየ ታሪክ የለውም። ያው ብዙ ስለ ሰዎች ዝርዝር ጉዳይ ማውራት አንፈልግም፣ ግን ያው ወልዶ በመካድ የሚከሰስ በዚህ መልኩ ሲካሰስ የሚውል ግለሰብ ነው ሆስቱም። ሁለቱም በመጥፎ ስነ ምግባር የሚታወቁ ለራሳቸው ክብር የሌላቸው በጣም የተጨማለቀ ስብዕና ያላቸው ናቸው። ተመልካቾች በጣም ቅር እያለኝ ነው ይህንን የምገልጸው የግድ መግለጽ ስላለብኝ። እንግዲህ ህወሓትን የሚያክል አገር ሲመራ የነበረ ድርጅት፣ ስንት ሀሳብ የነበራቸው ሰዎች የመሩት ድርጅት በዚህ ደረጃ ለምን ተተቸን በሚል ሆምለሶች እየተከራዩ ሰውን የሚሳደቡ አመራሮችን ማፍራት ችለዋል። ይህ መሆኑ በጣም ነው የሚያሳዝነው። ዞሮ ዞሮ ዋናው አጀንዳችን እሱ ስላልሆነ እንግዲህ እኛ ሀሳብ ማቅረብ፣ ዜናዎች ሲኖር ማቅረብ፣ መረጃ ምንጮቻችን መሰረት አድርገን እንግዲህ ለህብረተሰቡ ይጠቅማል የምንላቸው መረጃዎች ነው የምናቀርበው። ምንም የተለየ የሚያሰዳድበን የሚያዘላልፈን ነገርም የለም። እንደዛም ሆኖ ግን ያው ያሳልፍናቸው 5-6 ቀናት በጣም ፈታኝ ነበሩ ከገለጽነው ሁኔታ አንጻር ተመልካቾች። እንግዲህ ይህንን እንደ መግቢያ ከገለጽ በሚቀጥለው መሸጋገሪያ ሙዚቃ ደግሞ ወደ ዋናው ጉዳይ በዝርዝር እገባለሁ ተመልካቾች። ተመልሰናል ተመልካቾች። እንግዲህ ቀደም ብዬ እንደገለጽኩት በዛሬው ዕለት ህወሓት ጀነራል ታደሰ ወረደን ይተካል ያለችውን አዲስ ፕሬዚደንት መመደቧን አሳውቃለች። እንግዲህ ከ22 ቀናት በኋላ ስልጣናቸውን በይፋ የሚጨርሱት ወይም ስልጣናቸው በይፋ የሚያበቃው የትግራይ ጊዜያዊ አስተዳደር ፕሬዚደንት ሌተናል ጀነራል ታደሰ ወረደ የስልጣን ጊዜያቸው ሲያበቃ የሚተካቸው ፕሬዚደንት በህወሓት ተመድቦ እየተጠባበቀ እንደሚገኝ ለህወሓት ጽሕፈት ቤት እጅግ ቅርብ የሆኑ አንድ የአውራምባ ታይምስ ምንጭ አረጋግጠውልናል። ህወሓት ለዚህ ኃላፊነት የመደበቻቸው ሹመኛ በአሁኑ ጊዜ የጊዜያዊ አስተዳደሩ ምክትል ፕሬዚደንትና የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ መሆናቸውን የገለጹልን ምንጮች አቶ አማኑኤል እጩነታቸው በህወሓት ቀርቦ 9 አባላት ባሉት የካውንስል ስራ አስፈጻሚ ውስጥ በ8 ይሁንታ እንደተሰጣቸው አረጋግጠናል። አዲሱ ፕሬዚደንት እጅግ የተገደበ ስልጣን እንደሚኖራቸው የጠቆሙ እነዚህ ምንጮች በዶክተር ደብረጽዮን ሰብሳቢነት የሚመራውና የተለያዩ ኮሚቴዎችን በስሩ ያቀፈው የካውንስሉ ስራ አስፈጻሚ ብዙዎችን ኃላፊነቶች ጠቅልሎ እንደሚይዝ በማውሳት ፕሬዚደንቱ ከህዝብ መሰረታዊ አገልግሎቶች ጋር የተገናኙ የዕለት ተዕለት ተግባራትን ከማከናወን የዘለለ ይህ ነው የሚባል የመወሰን ሚና እንደማይኖራቸው አብራርተውልናል። በአንድ መንግስት ውስጥ እጅግ ወሳኝ የሚባሉ እንደ ጸጥታ፣ ፖለቲካና ኢኮኖሚን የመሳሰሉ ክላስተሮችን ካውንስሉ ቀደም ብሎ በመደባቸው ኮሚቴዎች አማካኝነት እንደሚመሩ የገለጹልን እነዚህ ምንጮች የኮሚቴዎቹ አስተባባሪዎችም የስራ አፈጻጸም ሪፖርታቸውን የሚያቀርቡት ለካውንስሉ ሰብሳቢ ማለትም ለዶክተር ደብረጽዮን እንጂ ለሚመደቡት ፕሬዚደንት አለመሆኑን አረጋግጠናል። አቶ አማኑኤልም በዚሁ ሀሳብ በዚሁ አገባብ ተስማምተው ኃላፊነቱን ለመረከብ መወሰናቸውን ያረጋገጡልን። የጀነራል ታደሰ የስልጣን ዘመን ከማብቃቱ ከ1 ወር በፊት ጀነራሉ መልቀቂያ እንዲያስገቡና አቶ አማኑኤል ቀደም ብለው ይህንኑ ስልጣን እንዲረከቡ ታስበው ነበር ያሉ እነዚህ አውራምባ ታይምስ ምንጮች። ሆኖም ጀነራል ታደሰ ይህ አይነቱ ክብረ ነክ አካሄድ አቁሙ ብለው ዶክተር ደብረጽዮን በማስጠንቀቃቸው አቶ አማኑኤል እስከ መጋቢት 30 ማለትም ለሚቀጥሉት 22 ቀናት በትዕግስት መጠበቅ ግድ እንደሆነባቸው ምንጮቻችን ጨምረው አስረድቷል። የፌዴራል መንግስት በዚህ አዲስ ምደባ የሚኖረው አቋም ምን እንደሆነ እስካሁን በይፋ ባይታወቅም
አቶ አማኑኤል አሰፋ በተገባደደው ሳምንት አጋማሽ አዲስ አበባ ባሉ ባለሀብቶች አማካኝነት ከጠቅላይ ሚኒስትሩ የቅርብ ሰዎች ጋር ሚስጥራዊ ውይይት ማድረጋቸውን ለባለሀብቶቹ ቅርብ የሆኑ ምንጮች ለአውራምባ ታይምስ አረጋግጠዋል። አቶ አማኑኤል ይህንን ምስጢራዊ ግንኙነት ያደረጉት ከህወሓት ጓዶቻቸው ጋር ተመካክረው ይሁን አይሁን ግን የታወቀ ነገር የለም። ይህንኑ ጉዳይ እንዲያጣሩልን ከጠየቅናቸው የህወሓት ጽሕፈት ቤት ምንጮች አንዱ ምናልባትም የነ ወይዘሮ ፈትለወርቅ ግፊት ከዚህ ጀርባ ሊኖር እንደሚችል ግምታቸውን ገልጸውልናል። ዝርዝሩን በቀጣይ የምናጣራው ይሆናል። ምናልባት ከጠቅላይ ሚኒስትሩ የቅርብ ሰው ጋር የተገናኙት የህወሓት ጽሕፈት ቤት ኃላፊዎች አውቀው ወይም የነሱ ግፊት ኖሮበት ነው ወይስ በእርግጥ አቶ አማኑኤል በራሳቸው ውሳኔና በራሳቸው አካሄድ ነው እዛ ውሳኔ ላይ የደረሱት የሚል ምናልባት ወደፊት የምናጠራው ይሆናል። ተመልካቾቻችን ግን አቶ አማኑኤል ከአንድ የፌዴራል መንግስት ኃላፊ ለጠቅላይ ሚኒስትሩ ቅርብ ከሆኑ ሰው ጋር አዲስ አበባ ባሉ ባለሀብቶች አማካኝነት መገናኘታቸውን ግን አውራምባ ታይምስም ቬሪፋይ ያደረገው ትክክለኛ መረጃ ነው። ተመልካቾች ከዚህ በፊት ባቀረብነው ዘገባ በስፋት እንደገለጽ ነው ከህወሓት ከሰራዊትና ከጊዜ አስተዳደሩ የተወጣጡ 9 አባላት ያሉት የካውንስል ስራ አስፈጻሚ እንደተቋቋመና ፕሬዚደንት ታደሰም የካውንስሉን ተጠያቂነት፣ ተጠሪነትና ህጋዊነት ጥያቄ ውስጥ በመክተት እውቅና እንደነፈጉት መዘገባችን ይታወሳል። ለሌተናንት ጀነራል ታደሰ ቅርብ የሆነ አንድ ምንጭ ለአውራምባ ታይምስ እንዳረጋገጠው ጀነራሉ በካውንስል ስብሰባ ላይ ከተሳተፉ ረጅም ጊዜ እንደሆናቸው በማስታወስ የአቶ አማኑኤል ሹመቱን ጨምሮ ሌሎች በርካታ ሰሞንኛ ውሳኔዎች የጸደቁት ጀነራል ታደሰ ባልተገኙበት በ8 የካውንስሉ አባላት መሆኑን አረጋግጠውልናል። እንግዲህ ተመልካቾች በዚሁ ወደ 3ኛው ነጥብ እናልፋለን። 3ኛው ነጥብ ሌተናንት ጀነራል ብርሃነ ነጋሽ ወይም ወድ መድህንን የሚመለከት ነው። ሌተናንት ጀነራል ብርሃነ ነጋሽ ወይም ደግሞ በተለምዶ ወድ መድህን በመባል የሚታወቁ አንጋፋ ታጋይ የትግራይ ሰራዊት ዋና አዛዥ እንዲሆኑ ቀደም ብለን የገለጽነው ካውንስል ስምምነት ላይ መድረሱን ሰምተናል። ከአጋፋ የህወሓት ታጋዮች መካከል አንዱ የሆኑትና ከህወሓት የተሻለ የጠራ ፕሮግራም ያለው የፖለቲካ ድርጅት የለም በሚል አወዛጋቢ ንግግራቸው ምክንያት ከ1 ወር በፊት ከበድ ያለ ትችት ያስተናገዱት ጀነራል ብርሃነ ሰራዊቱን በዋና አዛዥነት እንዲመሩ መታጨታቸውን የሰማ ነው። ይህ ምደባ ሀሳብ የቀረበው ከህወሓት እንደሆነና የተወሰኑ የሰራዊት አዛዦችም የዚህ ሀሳብ ደጋፊ እንደሆኑ ለሰራዊት አዛዥ ቅርብ የሆኑ ምንጮች አረጋግጠውልናል። ቀደም ሲል ብርጋዴር ጀነራል ኃይለስላሴ ግርማይ ወይም ወድም በይታይ ይህንን ኃላፊነት እንዲይዙ ታስቦ የነበረ ቢሆንም የሁሉም ማለትም የበርካታ የአርሚ አዛዦች እና የ2 የግንባር አዛዦች በዚህ ሀሳብ ባለመስማማታቸው በሰውየው ምርጫ ባለመስማማታቸው ኃላፊነቱ ሳይሰጣቸው እንደቀረ እና ከሳቸው ይልቅ ለሌተናንት ጀነራል ብርሃነ ነጋሽ ወይም ለወድም በይታይ ቢሰጥ የተሻለ እንደሆነ ሀሳብ መቅረቡን ጠቁመውናል። ግን የመጨረሻ ውሳኔ ላይ አልተደረሰም። እንግዲህ ተመልካቾች ዛሬ እነዚህን አጫጭር መረጃዎች ለማቅረብ የመጣ ነው። አብራችሁን ስለቆያችሁ በጣም እናመሰግናለን። በቀጣይም ሌሎች መረጃዎች እናቀርባለን። ሰላም።